ቤቶች እንግዲህ ሀናና ወይዘሮ ሜላት ለእርግብ ይቅርታ እንዳደረጉላት ተስማምታለች ማለት ነው። ምክንያቱም እሱንም ማድረግ የምችለው ለማየ ስለው ምንም ችግር የለም ብላ ሀንቾ እንግዲህ ክስ አንመሰርትብሽም፣ ግን እሳ እማዬን ለማውጣት ስል ይህም ማድረግ አለብኝ ብላ ሀና እንግዲህ እንደዚሁም ደግሞ አቶ ጽዮን ቅዱስን እየላከችው፣ ያው ታውቃላችሁ ቅዱስ ተላላኪ ሹፌሯ ነው በጥቅሉ ማለት ነው። እሷን እንግዲህ ልካው ነበር ማለት ነው። እሱም መረጃ እየሰበሰበላት ነው። ሀና ጅሊቱም ደግሞ ያው እንደ ጓደኛም እንደምንም አድርጎ የቀረባት አንድ ቅዱስ አብሮ ቢማርም ማለት ነው። ጭራሽ ደግሞ እሷም ፖሊስ ጣቢያ ስትሄድ እናቷን በምጠይቅበት ሰዓት አብሯት እንዲሄድ አድርጋለች ፂ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት እንግዲህ ኖላይቶችን ነው ማለት ነው። እርግብን ይቅርታ ጠይቋት ማለት ነው። እንትና ሀናና ሜላት ማለት ነው ክስ አንመሰረትብሽም ብለዋታል። ክስ ካልተመሰረተብኝ እኔ ከዚህ እወጣለሁ ምንም ችግር የለውም ብለው ቆፍጠን ብለው ተነስተዋል ማለት ነው። እሷም እንደዚሁ ብላ ተናግራለች። ፂማ እንትና ማለት ነው ይቺ ማነች ሀና ማለት ነው። ክስ ስለማትመሰረትባት እሷም ደግሞ እንደምትወጣ አመነች ማለት ነው። እሱ ያመነችው እንግዲህ እንትና እርግብ እንግዲህ በባሌም በቦሌም ብላ አሳምናቸዋለች ማለት ነው። እሱም ያሳመነቻቸው እንድትወጣ ከዛ ተብሎ ነበረ። ይኸው አሁን ልትወጣ ነው ማለት ነው። እዛም ደግሞ አንዲት ጓደኛ ነበረች የሜላት ጓደኞች ማለት ነው። እሷን እንግዲህ አንቀው ይዘዋታል ማለት ነው ውዶችዬ። እዛ ተይ እርግብን በቃ እንዲትታሰርም አልፈለጉም መሰለኝ። እዛ አብራቸው እንድትኖር አልፈለጓትም መሰለኝ። እኔ ሊገድሏትም ፈልገው እያሸማቀቋት ነበር ማለት ነው። እሱን በማስመልከት እንግዲህ እየተናደደች እርግብንም ደግሞ ልትገላት ስትል እንዴ ልትገሊያት ነው እንዴ? ብትሞትብሽስ ይህን ያህል ምን ተፈጠረ? ይህን ያህልስ ምን አድርጋሽ ነው? ቆይ ብላ ገላግላታለች ማለት ነው። በዚህ ሰዓት ላይ እንግዲህ ማን ይታመናል? ማንም አይታመንም። በጣም ጊዜው በከፋበት ጊዜ ማለት ነው። ጊዜው በነገራችን ላይ በጣም ከፍቷል ማለት ነው። ሁሌ መክፋት ነው። በዚህ የተነሳ እንግዲህ ሜላትም እየጮኸች ነበር፣ አትንኳት እሷን እያለች። አሁን ላይ ኖላይቶች ለራሳቸው ግራ የገባቸው ናቸው ማለት ነው። ግራ ገብቷቸው ሰውን ግራ ያጋባሉ ማለት ነው። በዚህ ሰዓት ላይ እንደምታውቋቸው መቼስ የሰው ነኝና ዛሬ እንሞት ነገ እንሞት የምናውቀው ታሪክ የለም ማለት ነው። ይሄ ነገር ግን በየቀኑ እየተደጋገመ ስለሆነ በጣም ከባድ ነው። አሁን እሷ ይቺ እርግብ ማለት ነው ከዛ መውጣት የፈለገችው ምንድን ነው? እነሱ ይቅርታ ካደረጉላት እሷ ጠቅልላ ልትወጣ ትፈልጋለች ማለት ነው። ወይዘሮ ሜላት እንግዲህ ይቅር ብላታለች ማለት ነው። ሀናም ደግሞ እቤት ክዳ እንግዲህ ከትናጋ ምላሴ ጋር እየበሉ እያለ ምግብ ቁርሳቸውን ዛሬ የት ሄደሽ ነው? የት ነበርሽ? እያላት ነበር ማለት ነው። እሷም ደግሞ እማዬን ልጠይቅ እጄ ነው የትም አልሄድኩም እና እንዴት ናት? አልሄድክም እንዴ እስከ ዛሬ ድረስ እያለችው ነበር ማለት ነው። ሀኒቹ ምላሴው ማለት ነው። ግን ሀና ደህና ነሽ ማለት ዝም ብዬ ሳይሽ ሁኔታሽ ሁሉ ምንም አላማረኝም እያላት ነበር ማለት ነው። ይህንን እያለችው እንግዲህ ለምንድን ነው እየሆንሽ ያለሽው ነገር ሊገባኝ አልቻለም ሀኒቹ እያላት ነበር ማለት ነው። እሷ ያው ታውቃላችሁ ማለት ነው ችግሯ ምንድን ነው? አሁን ኢዛ ጋ ነው ያለው ልቧ ሁላ ማለት ነው። የሀንዬ ልቧ ሀና ከኢዛ ጋ ነው ማለት ነው። ከኢዛ ጋ ያላት ፍቅር በየቀኑ እየጨመረ ነው ማለት ነው። በየቀኑ እንግዲህ ይጨምርባታል። ምክንያቱም እሷ ግራ የገባት አሁን ላይ ምንድን ነው እሱን ስለምትወደውና ስለምታፈቅረው እንደዚሁም ደግሞ እኔ እያለሁ ሙቼ ነው ቁሜ ምን እንደማደርጋት በምድር ላይ እያለሁኝ አንተን አሳልፌ አልሰጣትም ብላ ለኢዛ ነግረዋለች ማለት ነው። ኢዛም ደግሞ አድብሽ መቀመጥ አለብሽ፣ ከሀና ጋር ያለሽን ግንኙነት ማቆም ነው ያለብሽ፣ አትፈታተኝኝ እያላት ነበር። እሷ በፍጹም እኔ እዚህ ቁጭ ብዬ እኔን አሳልፌ አልሰጥም ይቺ የተረገመች አረመኔ እያለ ነበረ ማለት ነው። ያው ታውቃላችሁ አንዳንድ ጊዜኛ የሰው ልጆች የነበርንበትን እንረሳለን እና ቅዱስ አሁን እንግዲህ እሷ ስለላከችው እዛ እንደዚህ እናድርግልኝ እንደዚህ ያምጣልኝ እያለች ስለምትልከው ነው። በነገራችን ላይ
ቅዱስም ደግሞ የሚያውቀው ነገር የለም። ለፍቅር ስትሉ ብዙ ነገር የማታደርጉት ነገር ታደርጉታላችሁ እና እሱም ደግሞ ይሄንን እያደረገ ያለው ለእንትና ሲል ነው ማለት ነው። ለዚች ለጺ ሲል ነው ማለት ነው። ጺ የምታዘውን በሙሉ ነው የሚያደርገው። በነገራችን ላይ እሱ ይሄን አድርግ ካለችው እሺ፣ ይሄንን ስራ ካለችው እሺ ነው የሚለው ማለት ነው። እንትና ቅዱስ በዚህ ሰዓት ላይ ሌላ ሰው መጥቶ ይሄ ነው ቢለው ይሄ ነው የማይል ልጅ ነው ማለት ነው። ጎበዝና ጠንካራ ነው ማለት ነው። ምክንያቱም ለእነሷን ለመገደፍ ብሎ ብዙ ነገር ለፍቅር መስዋዕትነት እየከፈለ ነው። ዛሬ ላይ ግን ሀናን ተከትሎ ወይዘሮ ሜላትም ደግሞ ይሄ ነው ወይ እንትንሽ ጓደኛሽ እያለቻት ነበር ማለት ነው። እሷም አይ ይሄ አይደለም ሌላ ነው፣ ምክንያቱም ሰላም ነግራኝ ስለነበር ነው ብላ ስትላት፣ እሷም ደግሞ አዎ ግን ሌላ ነው ብላ ነገረቻት። ይፋ አወቀች ማለት ነው ወይዘሮ ሜላት። በዚህ መልኩ ባልቀበላችሁ ደስ ይለኝ ነበረ እያለች እሷም ግራ ገብቷት እንደዛ ትላቸዋለች ማለት ነው። እውነት ነው፣ ተደብቆ አይቀርም ማለት ነው። ሁሉም ነገር ይፋ እየወጣ ነው ማለት ነው። ግን ሜላት ብትፈታ ዛሬም ነገም ደስ ይለኛል። የሰው ደስታ ያስደስት ነበረ። እሷ ግን አሁንም እስር ቤት ነው ያለችው ማለት ነው። እርግብንም ደግሞ እርግብም እንደነገርኳችሁ መግቢያ ላይ እሷ ካልተፈታች እኔ ልፈታ አልችልም ብላለች። እናንተ ይቅር ታላችሁኝ እንጂ ይቅር ካላላችሁኝ አልፈታም እያለች ነበር ማለት ነው። ብትፈታ ደስ ይለናል ለሁላችንም። አሁን ላይ እንግዲህ ሁሉም ነገር አብቅቶለታል፣ ገደል እየገባ ነው ማለት ነው። ኖላዊትም እንግዲህ አጋጣሚ ሆኖ የእርግብ የልብ ጓደኛ አግኝቷታል ማለት ነው። እሷን ያገኛት እንግዲህ አጋጣሚ እንደዚሁም ደግሞ እርግብ ጠፍታባት እስር ቤት ስለነበረች በፊት ላይ ከእሷ ቤት ወጥታ ማለት ነው። እሱን አታውቅም ነበር እና ለእሱ መንገድ ላይ ቁጭ ብላ እያለቀሰች ያለ ኖላዊት በዛ ሲያልፍ አግኝቷት ማነሽ ምንድነሽ ብሎ ጠይቋት ነበር እና እሷም ነገረችው ማለት ነው። እሱን ከነገረችው በኋላ ነው እያወቀው ማለት ነው። በኋላም ደግሞ እሱ እናንድ ብላ ከዚህ በፊት አይታችሁታል ብዬ አስባለሁኝ። ናንህድ ጓደኛዬ ተገኝታለች ሄደን እንጠይቃት አብራሄ ብላ ይዛው በሄደችበት የተገኘው ምንድን ነው? ታስራ የተገኘችው እርግብ እንደሆነች አወቀ ማለት ነው። ሀናም ደግሞ እንዳንቺ ስራማ ቢሆን የሰራሽውን ስራ ነበረ እጥፍ አድርጌ መመለስ የምችለው። እዚሁ እስር ቤት ብትበሰብሽ ደስ ይለኛል፣ ግን እሳ ለእናቴ ስል እንደዚህ ማድረግ የለብኝም፣ ለእናቴ ስል አደርገዋለሁኝ፣ ይቅር እልሻለሁ፣ ምንም ችግር የለም ብላ እንግዲህ እናቷን ለማስመለስ ስትል ብዙ ነገር እየሆነች ነው ሀንቾ ማለት ነው። በዚህ ሰዓት ላይ ታውቃላችሁ ሀና ብዙ ነገሮች ተፈጥሮባታል በፊት ላይ ማለት ነው። ብዙ ችግር ደርሶባቸዋል እሷና ሜላት እንግዲህ በዛ እሷ በነበረችበት ሰዓት ላይ እቺ እርግብ በነበረበት ሰዓት ላይ ታውቃላችሁ ሁላችሁም በጣም ብዙ ችግርን ያሳለፈች ናት። እንትናም ብትሆንም ሀናም ብትሆንም ማለት ነው። እርግብ ያው ተታላ ነው አታለዋት እንጂ ይህን እሰራለሁ ብላ አይደለም። ባዩሽ ነበረች ከጎኗ አይዞሽ እኔ ያለሁ እያለች እንደዛ ስታስቸግራት የነበረችው ማለት ነው። በስተመጨረሻ ላይ ግን ሁሉም ነገር አለፈ። ሁሉም ነገር አንዳንዴ ለበጎ ነው ማለት ነው። ሰው የዘራውን ነው የሚያጭደው የሚባለው እውነት ነው። ይኸው አሁን እርግብ የዘራችውን እያጨደ ትገኛለች ማለት ነው። ምክንያቱም በፊት ላይ ይህንን በእርግጥ እሷ ይህንን ታሪክ ይህንን ጥንሰሳ አልጠነሰሰችውም፣ ባዩሽ ነበረ ታውቃላችሁ ይህን ስታደርግ የነበረው ማለት ነው። አሁን ላይ ግን ሁሉም ነገር አበቃ ማለት ነው። ደቀቀ እላችኋለሁ። በቅርቡም ደግሞ እኛ ባልነው እንግዲህ ይሆናል ብዬ አስባለሁ ማለት ነው። እያንዳንዱ ነገር ወይዘሮ ሜላትና ሀና ግን አልገቡኝም ማለት እንዴት ብለው ነው እንደዛ ስትበድላቸው የነበረችን ልጅ በአንድ ጊዜ አሁን እርግብ ምን አስባ ነው? የባዩሽን ገዳይ ፈልጋ ልታስይዘው ነው ወይስ ምንድን ነው? አልገባኝም። እንግዲህ እሷ እናንተ ይቅርታ አላችሁኝ እስር ቤት ምንም የሚያቆየኝ ነገር የለም ብቻ እናንተ ፈቃደኛ ሆናችሁ ከዚህ አስወጡኝ ብላለኝ ማለት ነው። እናንተ ካስወጣችሁኝ እኔ እወጣለሁኝ ችግር የለብኝም ብላቸው ነው እንግዲህ እነሱም ደግሞ ፈቃደኛ ሆነው የተስማሙት ይቅርታ ማለት ነው። እና
እንደዛ ፈቃደኛ የሆኑት ማለት ነው። በዚህ ሰዓት ላይ ምንም ሊገባኝ ያልቻለው ነገር የሜላትና የእንትና የሀና እንደነገርኳችሁ አልገባኝም። እርግብም ደግሞ ምን አስባ እንደሆነ ፈጣሪ ይወቀው ማለት ነው። እርግብ አሁን ላይ ወይዘሮ ሜላት ያው ወደ ቤቷ የምትመለስበት ቀን እኔ ራሴ ናፍቆኛል። የምር አሳዘነችኝ አሁን ላይ ማለት ነው። በጣም ቆየች ከታሰረችም ሁኔታው ሁሉ ዝብርቅርቅ ስላለባት ነው ማለት ነው። ሀናም እንግዲህ ኢዛ ጋር እየተላላሰች ትገኛለች። ያላንተ መኖር አልችልም፣ ያላንቺ መኖር አልችልም ይባባላል። ጺም ደግሞ እንግዲህ እያንዳንዱ ነገር ብዙ ነገርን እያደረገች ትገኛለች። እሷ ምንድነው እያደረገች ያለው? ኢዛም ወደ እሷ ለማምጣት ነው። እሱም ደግሞ በእኔ ላይ ምንም ነገር ቢፈጠር ከጎኔ ትሆኛለሽ ወይ ሀንቹ እያላት ነበር ማለት ነው። እሷም ደግሞ አዎ እያለችው ነበር ማለት ነው። እኔም አንተን አጥቼ አባዬ ጀምር እማዬ ጀምር የሆነ እኮ ነገር እንዲህ የሚል ቻሌንጅ መጥቶ ነበርና አሁንም ደግሞ የሀናና የኢዛ አባዬ ጀምር እማዬ ጀምር ይሆኗል ማለት ነው። ይሄ ነገር እንግዲህ እንደዚህ ሆኖ ከቀረ አዜር በጣም ተጎርቷል ውዶቼ ማለት ነው። አዜርዬ በጣም ጎርተዋለች ሆነን ለመናገር ማለት ነው። ልቡን ሰብረዋለች ስበራትና ይች እንከፍ ሀና ማለት ነው። ከኢዛ ጋር እውነትም ጠቅልላ ገብታለች ማለት ነው። ላይክ ሸር ሰብስክራይብ አድርጉ። ባባይ